እነዚህን 7 ስጦታዎች ማንም ቢሰጣችሁ እንዳትቀበሉ። እንደ እውነቱ ከሆነ ስጦታን መቀበል ደስ የሚል የፍቅር መግለጫ ተደርጎ ይወሰዳል። ነገር ግን መጽሐፍ ቅዱስ እጅግ አደገኛ የሆነ እውነትን ይነግረናል። አንዳንድ ስጦታዎች ነፃነታችሁን ለመንጠቅ፣ መንፈሳዊ ጉዟችሁን ለማጨለም፣ ዕጣ ፋንታችሁን ለማበላሸት በጠላት የተዘጋጁ መንፈሳዊ ወጥመዶች ናቸው። ዛሬ በዚህ ቪዲዮ መጽሐፍ ቅዱስ በጥብቅ የሚያስጠነቅቀንን ከማንኛውም ሰው ቢሆን በፍጹም መቀበል የሌለብንን 7 መርዛማ ስጦታዎች በዝርዝር እንመለከታለን። ይህንን እውነት አለማወቅ በሕይወታችሁ፣ በትዳራችሁ፣ በፋይናንሳችሁ ላይ ትልቅ ውድቀትን ሊያመጣ ይችላል። እስከ መጨረሻው ድረስ አብራችሁን ቆዩ። ምክንያቱም 7ኛው ስጦታ ብዙዎቻችን ሳናውቀው በየቀኑ የምንቀበለው ትልቁ አደገኛ ስጦታ ነው። ለዚህ ቻናል አዲስ የሆናችሁ እንኳን ደህና መጣችሁ። ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን እንዳትረሱ። ይሄ ቪዲዮ ለብዙ ሰዎች እንዲደርስም ላይክ አድርጉ። ላይክ አረጋችሁ ዝግጁ ከሆናችሁ ወደ ጉዳያችን እንግባ። የመጀመሪያውና መጽሐፍ ቅዱስ በግልጽ የሚያስጠነቅቀን ስጦታ የጉቦ ወይም የማታለያ ስጦታ ነው። አንድ ሰው እውነትን እንድታጣምሙ፣ ያልሆነውን ነው እንድትሉ ወይም የሌላውን ሰው መብት እንድትገፉ ስጦታ ቢሰጣችሁ ያ ስጦታ ሳይሆን የእናንተን ቅንነትና መንፈሳዊ እይታ የሚጋርድ መርዝ ነው። መጽሐፍ ቅዱስ በዘጸአት ምዕራፍ 23 ቁጥር 8 ላይ እንደዚህ ብሎ ይናገራል። ማማለጃን አትቀበል፣ ማማለጃ የዓይናማዎችን ሰዎች ዓይን ያሳውራልና የጻድቃንንም ቃል ያጣምማልና ይለናል። እግዚአብሔር ጉቦን በጥብቅ ይቃወማል። ጉቦ መቀበል መንፈሳዊ ዓይናችንን ያሳውራል። አንድ ጊዜ ይህንን ስጦታ ከተቀበላችሁ ለተሰጣችሁ ሰው ባሪያ ትሆናላችሁ። የእግዚአብሔር ቃል እንዲህ ይላል። መጽሐፍ ቅዱስ በምሳሌ ምዕራፍ 15 ቁጥር 27 ላይ እንደዚህ ብሎ ይናገራል። ትርፍ ለማግኘት የሚሳሳ ሰው የራሱን ቤት ያውካል፣ ማማለጃን የሚጠላ ግን በሕይወት ይኖራል ይለናል። ስለዚህ ከጀርባው እውነትን የመሸፈን ወይም አድሎ የማድረግ ዓላማ ያለውን ማንኛውንም ስጦታ በፍጹም እንዳትቀበሉ። ሁለተኛው ስጦታ በቃላት የሚሰጥ ስጦታ ነው። ይህ የሽንገላ ወይም የሐሰት ውዳሴ ስጦታ ይባላል። መጽሐፍ ቅዱስ የሽንገላ ቃላት ምን ያህል አደገኛ እንደሆኑ በብዙ ቦታዎች ይናገራል። አንድ ሰው ያሉትን ማንነት ሳይሆን ከእርሱ የሆነው ነገር ለመውሰድ ፈልጎ በሚያቆለጳጵሱ ቃላት ሲያቆለጳጵሶት ይህ ትልቅ ወጥመድ ነው። መጽሐፍ ቅዱስ በምሳሌ ምዕራፍ 29 ቁጥር 5 ላይ እንደዚህ ብሎ ይናገራል። ወዳጁን በለዘበ ቃል የሚናገር ሰው ለእግሩ መርበብን ይዘረጋል ይለናል። ሽንገላ የእናንተን ትዕቢት ለመቀስቀስና ውሳኔያችሁን ለማበላሸት የሚቀርብ ስጦታ ነው። ንጉሥ ሄሮድስ ሰዎች ይህ የሰው ድምፅ አይደለም የእግዚአብሔር ድምፅ ነው ብሎ ሲያሞካሹት ያንን የሽንገላ ስጦታ በደስታ ተቀበለ። ውጤቱ ግን ምን ሆነ? የእግዚአብሔር መልአክ ቀሰፈው፣ በትልም ተበልቶ ሞተ። መጽሐፍ ቅዱስ በሐዋርያት ሥራ ምዕራፍ 12 ቁጥር 21 እስከ 23 ባለው ክፍል ላይ እንደዚህ ብሎ ይናገራል። በተቀጠረ ቀንም ሄሮድስ ልብሰ መንግሥቱን ለብሶ በዙፋኑ ተቀመጠ፣ እነርሱንም ተናገራቸው። ሕዝቡም የእግዚአብሔር ድምፅ ነው የሰውም አይደለም ብሎ ጮኹ። ለእግዚአብሔርም ክብር ስላልሰጠ ያን ጊዜ የጌታ መልአክ መታው፣ በትልም ተበልቶ ሞተ ይለናል። ከእውነተኛ ወዳጅ የሚመጣ ቁስል ከጠላት ከሚመጣ የሽንገላ መሳም ይሻላል። ሶስተኛ መጽሐፍ ቅዱስ የሚያስጠነቅቀን ስጦታ ሰጪው እርሶን ለመቆጣጠር ወይም በእናንተ ላይ የበላይነት ለማግኘት የሚሰጠው ስጦታ ነው። አንዳንድ ሰዎች ስጦታ የሚሰጡት በነፃነት ሳይሆን በኋላ ላይ የእናንተን ፍላጎት የእነርሱን ፍላጎት እንድትፈጽሙ ዕዳ ውስጥ ለመጣል ነው። መጽሐፍ ቅዱስ በምሳሌ ምዕራፍ 23 ቁጥር 6 እስከ 8 ባለው ክፍል ላይ እንደዚህ ብሎ ይናገራል። የቀናተኛን ሰው እንጀራ አትብላ፣ ጣፋጭ መብልም አይመርህ፣ በልቡ እንዳሰበ እንዲሁ ነውና ብላ ጠጣ ይልሃል፣ ልቡ ግን ካንተ ጋር አይደለም። የበላውን መብል ትተፈዋለህ፣ ያማረውንም ቃልህን ታጥፈዋለህ ይለናል። ይህ ጥቅስ እጅግ ድንቅ የሆነ መንፈሳዊ እውነትን ይይዛል። ልቡ ግን ከእናንተ ጋር አይደለም ይላል። እንዲህ አይነቱ ሰጪ ስጦታውን የሰጠው በእናንተ ላይ የበላይነት ለመያዝ ነው። ያን ጊዜ እኮ ነው እኔ ይህንን አድርጌልሃለሁ እያለ ሕይወታችሁንና ውሳኔያችሁን ለመቆጣጠር ይሞክራል። እንዲህ ካለው መርዛማ ስጦታ
ራሳችሁን ጠብቁ። አራተኛው ስጦታ ከኃጢአት፣ ከዝርፊያ ወይም ከክፉ መንገድ የተገኘ ንብረት ነው። አንድ ሰው በስርቆት፣ በጭቆና ወይም በኃጢአተኛ መንገድ ያገኘውን ሀብት በስጦታ መልክ ሲያካፍላችሁ ያንን ስጦታ መቀበል የእርሱን ኃጢአትና መርገም መጋራት ነው። መጽሐፍ ቅዱስ በኢሳይያስ ምዕራፍ 61 ቁጥር 8 ላይ እንደዚህ ብሎ ይናገራል። እኔ እግዚአብሔር ፍርድን የሚወድ ስርቆትንና በደልን የምጠላ ነኝ። ፍዳቸውንም በእውነት እሰጣቸዋለሁ፣ ከእነርሱም ጋር የዘላለም ቃል ኪዳን አደርጋለሁ። አክዓብ የናቡቴን የወይን ተክል በግፍ ቀምቶ ለሚስቱ ለኤልዛቤል ሲሰጣት ወይም እርስ በእርስ በደል ሲጋሩ የእግዚአብሔር ፍርድ በቤታቸው ላይ መጣ። በደል ያለበትን ንብረት ወደ ቤታችሁ ስታስገቡ ከንብረቱ ጋር አብሮ የሚመጣውን መርገም ጭምር ነው የምታስገቡት። አምስተኛው ስጦታ መንፈሳዊ አደጋ ያለው ስጦታ ነው። ይህም ለጣዖት የተሰዋ የመተት ወይም የሟርት ምልክት ያለባቸውን ዕቃዎች በጌጣጌጥ፣ በልብስ ወይም በቤት ማስጌጫ ስም በስጦታነት መቀበል ነው። ብዙ ሰዎች እነዚህ ዕቃዎች በውስጣቸው የያዙትን መንፈሳዊ ተጽዕኖ ሳያውቁ በውበታቸው ብቻ ተማርከው ይቀበሏቸዋል። መጽሐፍ ቅዱስ በዘዳግም ምዕራፍ 7 ቁጥር 25-26 ባለው ክፍል እንደዚህ ብሎ ይናገራል። የተቀረጸውንም የአምላኮቻቸውን ምስል በእሳት ታቃጥላለህ፣ የተሰራባቸውን ብርና ወርቅ አትመኝ፣ በአምላክም በእግዚአብሔር ዘንድ እርኩስ ነውና እንዳትጠመድበት ከእነርሱ ምንም አትውሰድ። እንደ እርሱም እርጉም እንዳትሆን እርኩስን ነገር ወደ ቤት አታግባ፣ እርጉም ነውና ተጸየፈው ጥለውም ይለናል። የእግዚአብሔር ቃል የተረገመ እንዳትሆን የሚጸየፈውን ነገር ወደ ቤት አታስገባ ይላል። አንዳንድ ስጦታዎች በቤታችሁ ውስጥ ሰላም ማጣትን፣ ጠብንና ድህነትን የሚጋብዙ የጠላት መንፈሳዊ መግቢያ መንገዶች ናቸው። ማንነቱንና እምነቱን ለማታውቁት ሰው የሚሰጣችሁን ምስጢራዊ ምልክት ያለባቸውን ዕቃዎች አትቀበሉ። ስድስተኛው ስጦታ መንፈሳዊ ጸጋን ወይም የእግዚአብሔርን ስጦታዎች በምድራዊ ጥቅማጥቅም ለመለዋወጥ የሚቀርብ ስጦታ ነው። ይህም የስምዖን ኃጢአት በመባል ይታወቃል። ማንም ሰው በእግዚአብሔር ቤት ውስጥ ያለውን ስፍራ ወይም ጸጋ በስጦታ ሊገዛው አይገባም። መጽሐፍ ቅዱስ በሐዋርያት ሥራ ምዕራፍ 8 ቁጥር 20-21 ባለው ክፍል እንደዚህ ብሎ ይናገራል። ጴጥሮስ ግን እንዲህ አለው፣ የእግዚአብሔርን ስጦታ በገንዘብ እንድታገኝ አስበሃልና ብርህ ካንተ ጋር ይጥፋ። ልብህ በእግዚአብሔር ፊት የቀና አይደለምና ከዚህ ነገር ዕድል ወይም ፋንታ የለህም ይለናል። መንፈሳዊ ነገሮች በገንዘብ ወይም በምድራዊ ስጦታ አይለወጡም። ማንም ሰው በእናንተ ላይ ተጽዕኖ ለማሳደር መንፈሳዊ መሪዎችን በስጦታ ለመደለል ሲሞክር ያ ስጦታ የእግዚአብሔርን ቁጣ የሚያመጣ መርዝ ነው። ጸጋ በነፃ የተሰጠ ነው። በነፃም መሰጠት አለበት። አሁን ደግሞ ወደ ሰባተኛውና እጅግ አደገኛ ስጦታ ደርሰናል። ይህንን ስጦታ ብዙዎቻችን ሳናውቀው በየቀኑ እንቀበለዋለን። ይህም የኤሳው ወጥመድ ወይም ዕጣ ፋንታን የሚሰርቅ ጊዜያዊ ስጦታ ነው። ጠላት ዘላለማዊውንና ታላቁን የእግዚአብሔርን በረከት ከእጃችሁ ለመንጠቅ ጊዜያዊ ፍላጎታችሁን የሚያረካ ትንሽ ስጦታ ያቀርብላችኋል። መጽሐፍ ቅዱስ በዘፍጥረት ምዕራፍ 25 ቁጥር 31-34 ባለው ክፍል እንዲህ ብሎ ይናገራል። ያዕቆብም በመጀመሪያ ቡክርናህን ሽጥልኝ አለው። ኤሳውም እነሆ እኔ ልሞት ነኝ፣ ይቺ ቡክርና ለምኔ ናት አለ። ያዕቆብም እስኪ በመጀመሪያ ማልልኝ አለው። ማለለትም፣ ቡክርናውንም ለያዕቆብ ሸጠ። ያዕቆብም ለኤሳው እንጀራና የምስር ወጥ ሰጠው። በላ፣ ጠጣ፣ ተነስቶም ሄደ። እንዲሁም ኤሳው ቡክርናውን አቃለላት። ኤሳው ለአንድ ሳህን የምስር ወጥ ሲል እግዚአብሔር የሰጠውን ታላቅ የመሪነትና የበረከት ዕጣ ፋንታ ሸጠ። ዛሬም ጠላት በተመሳሳይ መንገድ ይሰራል። በትዳራችሁ ውስጥ ያለውን ሰላም ለመስረቅ የጊዜያዊ ዝሙት ወይም የቅንጦት ስጦታ ያቀርብላችኋል። ከእግዚአብሔር ጋር ያላችሁን ኅብረት ለመስረቅ የዓለምን ጊዜያዊ ደስታ በስጦታ መልክ ያቀርብላችኋል። ይህንን ጊዜያዊ ስጦታ ከተቀበላችሁ በኋላ ላይ በለቅሶ ብትፈልጉት እንኳ የማታገኙትን ዘላለማዊ በረከት ታጣላችሁ። የተወደዳችሁ የእግዚአብሔር ቤተሰቦች፣ ስጦታ ሁሉ ከእግዚአብሔር አይደለም። ጠላት በስጦታ ስም የሰዎችን ሕይወት ለማበላሸት ሌሊትና ቀን ይተጋል። ነገር ግን እኛ በመንፈሳዊ ብልሃትና በእግዚአብሔር ቃል ልንሞላ ይገባል። ቆይ ለምንድን ነው አዲሱን ቻናሌን ሰብስክራይብ በማድረግ የማታበረታቱ?
ይሄ እኮ ለእናንተ በጣም ቀላል ነውና ሊንኩን ኮሜንት ላይ አስቀምጬላችኋለሁ። ያንን ሊንክ በመጫን ያን አዲሱን ቻናሌን ሰብስክራይብ አድርጉና 500 ሰብስክራይበር እንግባ። አበረታቱ ሰብስክራይብ በማድረግ ብቻ ማለት ነው። ይሄ ለእናንተ ቀላል ነው። ሰው አዳዲስ የሆኑ ኮንቴንቶችን መስራት እፈልጋለሁ፣ የራስን ኮንቴንቶች ማለት ነው አዘጋጅቻለሁ። ያንን ፕሮግራም እንዳቀርብ 500 ሰብስክራይብ እንድንገባ ነውና ፕሊስ ሰብስክራይብ እንድታደርጉ በጌታ ፍቅር እጠይቃችኋለሁ።